አርዕስተ ዜና። የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ጠቅላላ ምርጫ የምርጫ ውጤታቸውን ለማዕከል ባስገቡና ውጤታቸው በተረጋገጠ የምርጫ ክልሎች የተመዘገቡ ውጤቶችን ይፋ ማድረግ ጀምሯል። በዚህም ቦርዱ በኦሮሚያ፣ አማራ፣ ቤንሻንጉል ጉሙዝና ጋምቤላ ክልሎች ውስጥ በሚገኙ 24 የምርጫ ክልሎች የተመዘገቡና ቦርዱ ያጸደቃቸው የምርጫ ውጤቶችን ይፋ አድርጓል። በቀዳሚነት እናስደምጣቸዋለን። አርሶ አደሮች ምርት አስይዘው የብድር አገልግሎት ተጠቃሚ እንዲሆኑ የሚያስችል አሰራር ማዘጋጀቱን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። ሚኒስቴሩ የዕቃ ማከማቻ የደረሰኝ ስርዓት አርሶ አደሮች፣ የህብረት ሥራ ማኅበራትና ነጋዴዎች ምርታቸውን በአስተማማኝ ሁኔታ እንዲያከማቹና የተከማቸ ምርታቸውን ተጠቅመው የባንክ ብድር እንዲያገኙ ያስችላል ብሏል። ዝርዝሩን ይዘናል። በኮንጎ የሚንቀሳቀሰውና በሩዋንዳ መንግስት እንደሚደገፍ የሚነገርለት የኤም23 አማጺ ቡድን ለስማርት ስልኮች፣ ለኮምፒውተሮችና ለኤሌክትሮኒክስ ዕቃዎች ማምረቻ እጅግ ወሳኝ በሆነው ኮልታን በተባለው ውድ ማዕድን ንግድ ላይ ሙሉ ቁጥጥር ማድረጉ ተሰምቷል። ትሰሙታላችሁ። ሩሲያ በሰሜን ምስራቅ ዩክሬን በሚገኘው የካርኪቭ ግዛት ላይ በፈጸመችው የድሮንና የሚሳኤል ጥቃት አንዲት ነፍሰ ጡር ሴትን ጨምሮ የ3 ሰዎች ሕይወት ማለፉን የዩክሬን ባለስልጣናት አስታወቁ። በተመሳሳይ ክራይሚያ የዩክሬንን የድሮን ጥቃቶች እያከሸፈች መሆኑን ገልጻለች። የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ጠቅላላ ምርጫ የምርጫ ውጤታቸውን ለማዕከል ባስገቡና ውጤታቸው በተረጋገጠ የምርጫ ክልሎች የተመዘገቡ ውጤቶችን ይፋ ማድረግ ጀምሯል። የቦርዱ የሥራ ኃላፊዎች በሰጡት መግለጫ በኦሮሚያ፣ አማራ፣ ቤንሻንጉል ጉሙዝና ጋምቤላ ክልሎች ውስጥ በሚገኙ 24 የምርጫ ክልሎች የተመዘገቡና ቦርዱ ያጸደቃቸው የምርጫ ውጤቶችን ይፋ አድርገዋል። ይፋ በተደረጉት የምርጫ ውጤቶች መሰረትም ብልጽግና ፓርቲ አብዛኛዎቹን የክልልና የሕዝብ ተወካዮች ምክር ቤት ወንበሮች አሸንፏል። በአማራ ክልል ጎንደር ዙሪያ 4 ምርጫ ክልል የተወዳደሩት የአማራ ብሔራዊ ንቅናቄ አብን ተወካዩ አቶ ጣሂር መሐመድ ደግሞ ይፋ ከተደረጉት ውጤቶች መካከል የሕዝብ ተወካዮች ምክር ቤት ወንበር ያሸነፉ ብቸኛው የተፎካካሪ ፓርቲ አባል ሆኗል። በምርጫ ክልሉ ከአብን በተጨማሪ ቅማንት ዲሞክራሲያዊ ፓርቲ፣ የአማራ ዲሞክራሲያዊ ኃይሎች ንቅናቄና ሰላም ለኢትዮጵያ ጥምረት እጩዎቻቸውን አቅርበው የነበረ ሲሆን ብልጽግና ፓርቲ እጩውን አላቀረበም። ቦርዱ በምርጫ ክልሎች ደረጃ የሚያጸድቃቸውን የምርጫ ውጤቶች ይፋ ማድረጉን እንደሚቀጥል የቦርዱ ሰብሳቢ ሜላትወርቅ ኃይሉ ገልጸዋል። የኢትዮጵያ ሲቪል አቪዬሽን ባለስልጣን አውሮፕላን በበረራ ላይ እያለ አደጋ በሚገጥምበት ወቅት ፈልጎ የማዳን ሥራ በመስራት የቅድመ እርዳታ ተግባር ለማከናወን የሚያስችል ልምምድ ማከናወኑን አስታውቋል። በዚህ ልምምድ የኢፌዴሪ አየር ኃይል፣ የኢትዮጵያ አየር መንገድ ግሩፕ፣ በብሔራዊ መረጃና ደህንነት አገልግሎት የአቪዬሽን ደህንነት ዋና መምሪያ፣ የኢትዮጵያ ቀይ መስቀል ማህበር፣ የኦሮሚያ ፖሊስ፣ አቢሲኒያ የበረራ አገልግሎት፣ የሰንዳፋ በኬ ከተማ አስተዳደርና የሰንዳፋ በኬ የመጀመሪያ ደረጃ ሆስፒታል መሳተፋቸው ተገልጿል። ይህ ልምምድ አንድ አውሮፕላን ቢጠፋ እንዴት ፈልጎ ማግኘትና የሰው ሕይወት መታደግ ይቻላል የሚለውን ለመፈተሽ የሚደረግ ነው ሲሉ የባለስልጣን መስሪያ ቤቱ የኤር ናቪጌሽን አገልግሎት ዘርፍ ምክትል ዋና ዳይሬክተር አቶ መንግስቱ ንጉሴ ተናግረዋል። ልምምዱ አቅማችንን እንድናካብትና በአውሮፕላን የፈልጎ ማዳን ዙሪያ ያለንበትን አቅም እንድንፈትሽ ከማስቻሉም በተጨማሪ የዓለም አቀፍ ሲቪል አቪዬሽን ድርጅት የሚያወጣቸውን አስገዳጅ ሕጎችን ተፈጻሚ ከማድረግ አኳያ ጥሩ ልምድ የተገኘበት እንደሆነም ጠቁመዋል። ሬድ ፎክስ ኢትዮጵያ በተሰኘ የአበባ ማምረቻ አማካኝነት የተቋቋመው የመጀመሪያው የጠቃሚ ነፍሳት ማራቢያ ማዕከል ተመርቋል። ጠቃሚ ነፍሳት ወደ ሀገር ውስጥ በከፍተኛ የውጭ ምንዛሬ እንደሚገቡ የገለጹት የግብርና ሚኒስትር ዴኤታዋ ዶክተር ሶፊያ ካሳ የነፍሳቱ በሀገር ውስጥ መመረት ከፍተኛ ጠቀሜታ ያለው መሆኑን ጠቁመዋል። በሰብል ላይ የሚከሰቱ ተባዮችን ለማስወገድ በጥቅም ላይ የሚውሉ ኬሚካሎች ለእርሻ ሰራተኞች የጤና ስጋት መሆናቸውን ያነሱት የኢትዮጵያ ግብርና ባለስልጣን ዋና ዳይሬክተር አምባሳደር ድሪባ ኩማ በበኩላቸው ጠቃሚ ነፍሳትን በሀገር ውስጥ ማምረት መቻሉ ችግሩን በዘላቂነት ለመቅረፍ ወሳኝ እርምጃ ነው ብለዋል። የሬድ ፎክስ በኢትዮጵያ ዋና ስራ አስኪያጅ ዮርዳኖስ ጀማል በበኩላቸው በተቋሙ የሚመረቱት ጠቃሚ የሆኑ ነፍሳት ተባይ ተመጋቢ ትሎች መሆናቸውን ጠቁመዋል። አርሶ አደሮች ምርት አስይዘው የብድር አገልግሎት ተጠቃሚ እንዲሆኑ የሚያስችል አሰራር መዘጋጀቱን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። ሚኒስቴሩ የዕቃ ማከማቻ የደረሰኝ ስርዓት አርሶ አደሮች፣ የህብረት ሥራ ማኅበራትና ነጋዴዎች ምርታቸውን በአስተማማኝ ሁኔታ እንዲያከማቹና የተከማቸ ምርታቸውን ተጠቅመው የባንክ ብድር እንዲያገኙ ያስችላል ብሏል።
የዕቃ ማከማቻ ደረሰኝ ስርዓት በኢትዮጵያ የማስፈጸሚያ አዋጅ ወጥቶለት በሙከራ ደረጃ መተግበር ከጀመረ ረጅም ዓመታት ቢያስቆጥርም በተለያዩ ምክንያቶች ውጤታማ ሳይሆን መቆየቱንም ሚኒስቴሩ ጠቁሟል። በአሁኑ ወቅት ግን መንግስት ስርዓቱ ለሀገር እድገት የሚኖረውን ሚና በመረዳት ተቆጣጣሪና ባለቤት ፈጥሮለት ደንብና መመሪያዎችን በማውጣት ተግባራዊ እያደረገው እንደሚገኝ ሚኒስቴሩ አክሏል። የዕቃ ማከማቻ ደረሰኝ ስርዓት አርሶ አደሮች ምርታቸውን በተረጋገጠና በተመዘገበ መጋዘን በማስቀመጥ ለብድር ዋስትና መጠቀም የሚያስችላቸውና ምርትን ወደ ፋይናንስን ደግሞ ወደ ሁሉን አቀፍ እድገት የሚቀይር የገበያ ስርዓት መሆኑንም በመድረኩ ተመላክቷል። በኮንጎ የሚንቀሳቀሰውና በሩዋንዳ መንግስት እንደሚደገፍ የሚነገርለት የኤም23 አማጺ ቡድን በስማርት ስልኮች፣ ለኮምፒውተሮችና ለኤሌክትሮኒክስ ዕቃዎች ማምረቻ እጅግ ወሳኝ በሆነው ኮልታን ማዕድን ንግድ ላይ ሙሉ ቁጥጥር ማድረጉ ተሰምቷል። መረጃውን ይፋ ያደረገው ግሎባል ዊትነስ አማጺያኑ በሰሜን ኪቩ ግዛት የሚገኘውንና የሀገሪቱን ከፍተኛ የኮልታን ክምችት የያዘውን የሩባያ ማዕድን ማውጫ አካባቢ በቁጥጥራቸው ስር ካደረጉ በኋላ በማዕድን አውጪዎችና በነጋዴዎች ላይ አስገዳጅ ህገወጥ ቀረጥ ጥለዋል ብሏል። ቡድኑ ከዚህ የወርሃዊ ቀረጥ ብቻ እስከ $300,000 የሚደርስ ገቢ እያገኘ ነው የተባለ ሲሆን ይህ ገንዘብ ለጦር መሳሪያ መግዣና ለግጭት መባባስ ዋነኛ የገንዘብ ምንጭ መሆኑ ተነግሯል። ይህ ህገወጥ የንግድ ሰንሰለት ይበልጥ አሳሳቢ የሆነው በድንበር ተሻጋሪ ኮንትሮባንድ መንገዱ ነው ያለው ሪፖርቱ ማዕድኑ ከኮንጎ ማዕድን ማውጫዎች በምስጢር ከተቆፈረ በኋላ በጫካዎች ውስጥ ተጉዞ ወደ ጎረቤት ሀገር ሩዋንዳ እንደሚገባ ገልጿል። ግሎባል ዊትነስ የዓለም አቀፍ ማህበረሰብ በማዕድን አቅርቦት ሰንሰለቱ ላይ ጥብቅ ቁጥጥር እንዲያደርግና በኮንትሮባንድ ሰንሰለቱ ላይ የተሳተፉ አካላት ተጠያቂ እንዲሆኑም ጥሪ አቅርቧል ሲል ያስነበበው ዘጋርዲያን ነው። የአሜሪካ የተወካዮች ምክር ቤት ለኢሚግሬሽንና የጉምሩክ ማስከበር እንዲሁም ለድንበር ጥበቃ የሚውል የ$70 ቢሊዮን በጀት አጽድቋል። ረቂቅ ሕጉ በሪፐብሊካኖች የበላይነት 214 ለ212 በሆነ ጠባብ ድምፅ ልዩነት ማለፉ ተሰምቷል። በጀቱን ወደ ሥራ ለማስገባትም የፕሬዝዳንት ዶናልድ ትራምፕ ፊርማ ብቻ እየተጠበቀ ይገኛል። ይህ ውሳኔ የተላለፈው በሚኒሶታ ግዛት በኢሚግሬሽን መኮንኖች በተፈጸመ ተኩስ 2 ዜጎች መገደላቸውን ተከትሎ በሪፐብሊካኖችና በዲሞክራቶች መካከል ከፍተኛ አለመግባባት በነገሰበት ወቅት ነው። በዚሁ አለመግባባት የተነሳም የሀገር ውስጥ ደህንነት መስሪያ ቤት በርካታ የሥራ ክፍሎች ለ76 ቀናት በከፊል ተዘግተው ቆይተዋል። ሪፐብሊካኖች ጠንካራ የድንበር ደህንነት እንዲኖር ሲወተውቱ፣ ዲሞክራቶች ደግሞ የሰብአዊ መብት ጥበቃና ተቋማዊ ማሻሻያ እንዲደረግ ሲጠይቁ ነበር። በጀቱ የሰራተኞች ቁጥርን ለመጨመርና ዘመናዊ የድንበር መቆጣጠሪያ ቴክኖሎጂዎችን ለመግዛት እንደሚውልም ተገልጿል። ፕሬዝዳንት ትራምፕ በዋይት ሃውስ ለሚያስገነቡት አዳራሽ ጥበቃ $1 ቢሊዮን ተጨማሪ በጀት ጠይቀው የነበረ ቢሆንም ጥያቄው ውድቅ መደረጉን ሮይተርስ ዘግቧል። ሩሲያ በሰሜን ምስራቅ ዩክሬን በሚገኘው የካርኪቭ ግዛት ላይ በፈጸመችው የድሮንና የሚሳኤል ጥቃት የ3 ሰዎች ሕይወት ማለፉን የዩክሬን ባለሥልጣናት አስታወቁ። በተመሳሳይ ክራይሚያ የዩክሬን የድሮን ጥቃቶችን እያከሸፈች መሆኗን ገልጻለች። ይህ የሩሲያ ጥቃት የተፈጸመው ዩክሬን በሩሲያ የነዳጅ ማጣሪያ ተቋማት ላይ የረጅም ርቀት የድሮን ጥቃቶችን በማጠናከር በክራይሚያና ሌሎች አካባቢዎች የነዳጅ እጥረት እንዲፈጠር ማድረጓን ተከትሎ ነው። ይህንን ተከትሎም ጦርነቱን በሰላም ለመፍታት የዩክሬን ፕሬዝዳንት ቮሎዶሚር ዜሌንስኪ ከአሜሪካ ልዑካን ስቲቭ ዊትኮፍ እና ጃሬድ ኩሽነር ጋር የስልክ ውይይት ማድረጋቸውን ገልጸዋል። ከዚህ ቀደም ዜሌንስኪ ጦርነት ለማቆም ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ፊት ለፊት ለመወያየት የሚያስችል ግልጽ ደብዳቤ ባለፈው ሳምንት ቢያወጡም ጥያቄያቸው በፑቲን በኩል በፍጥነት ውድቅ ተደርጎ እንደነበር አይዘነጋም። ፕሬዝዳንት ዜሌንስኪ በማህበራዊ ትስስር ገጻቸው ላይ ባጋሩትና ለዘጋርዲያን በሰጡት ቃለ ምልልስ በፑቲን ዙሪያ የተለያዩ አቋም ያላቸው ሰዎች አሉ። ግማሾቹ ጦርነቱ እንዲቀጥል ሲፈልጉ፣ ሌሎቹ ግን የሩሲያ ኢኮኖሚ እጅግ አሳሳቢ ሁኔታ ላይ መድረሱ የገባቸው የቢዝነስ ሰዎች በመሆናቸው ጦርነቱ እንዲቆም ይፈልጋሉ ሲሉ ተናግረዋል።